መተት የተደረገባችሁ ሰዎች፣ የሚላክባችሁ ሰዎች፣ መተት ተደርጎባችሁ እንዲመለስላችሁ ደግሞ እንዳይታደስባችሁ ማድረግ የምትፈልጉ ሰዎች የተደረገባችሁ የነበረው መተት እንዳይታደስባችሁ በየዓመቱ ይታደሳል። ነገር እንዳይታደስባችሁ እዚህ ገዳም ሄዱ። ይሄ ገዳም እመቤታችን ቅድስተ ቅዱሳን ድንግል ማርያም ክርስቶስ ሰምራ እስትንፋሰ ክርስቶስ ገዳም ይባላል። የትኛውንም መተት የትኛውንም በየወሩ የሚደረግ በየዓመቱ የሚደረግ ግብር ማስቆም የሚችለው የገዳም ነው። ቃል ኪዳኑ ቃል ኪዳኑ ስፍራ ካመናችሁ ነው የምትሄዱት። ካላመናችሁ አትሄዱ። ኦርቶዶክስ ያልሆናችሁ ደግሞ አትሄዱ። ካላመናችሁበት ሙስሊሞች ይድናሉ፣ ፕሮቴስታንቶች ይድናሉ። መተት የተደረገባቸው ድነዋል፣ ዳግም እንዳይታደስባቸው አድርገዋል። ይህንን ያደረጉት እነሱ ናቸው። ቃል ኪዳኑ ነው ቦታው ስፍራው። አሳያቸው። ለቃል ኪዳኑ ደግሞ ዝርዝር አነብላችኋለሁ። ይሄን ቦታ ልንገራችሁ። በጣም ቀዝቃዛ ነው። በጣም ቦታ ስትገቡ ገዳሙ በር ጀምሮ ጫማ ማድረግ አይቻልም። በባዶ እግር ነው የምትገቡት። ገዳሞች ብዙዎቹ ገዳሞች እንደዚህ ነው ስርዓቱ። በቀን የጸሎት ሰዓት አላችሁ። ማታ የህብረት ጸሎት አለ የማይቋረጥ ከ11 ሰዓት እና ከ12 ሰዓት ጀምሮ እስከ ማታ 3 ሰዓት ድረስ የማይቋረጥ የጸሎት ስርዓት አለ። ሌሊት 6 ሰዓት አዳራሽ አለ ማደሪያ አንድ ቦታ ላይ ሁሉም መመን ተሰብስቦ የሚያድርበት እዛ አዳራሽ ውስጥ ማንም ሰው ገብቶ መተኛት ይችላል እስከሚችለው እስከሚሞላ ድረስ። ሌሎች አዳራሾች አሉ እንደዚህ ቆሞ በጣም መጸለይ የማይችሉና መቆም የማይችሉ የህብረት ጸሎት ነው የሚደረገው። ከማታ 3 ሰዓት እስከ ሌሊት 6 ሰዓት የሚደረግበት ጊዜ አለ። በተለይ በእስትንፋሰ ክርስቶስ በክርስቶስ ሰምራ በእመቤቴ ቀን ሌሊት ድረስ የሚጸለየው እስከ 9 ሰዓት እስከ 6 ሰዓት ይጸለያል። ሲጸለይ ሁሉም ሰው ቆሞ ነው የሚጸለየው። በማህበር የሚመሩት አባቶች ካህናቶች አሉ፣ ዲያቆናቶች አሉ፣ እዛው የሚያገለግሉ ወጣቶች አሉ። ጸሎት ይመራሉ። ጸሎቱን ሲመራ ወንዶች በወንዶች ሴቶች በሴቶች ቦታ ሆነው እዛ አዳራሽ ውስጥ ወሬ መናገር አይቻልም። ድምፅ ማሰማት አይቻልም። እዛ ደብር ውስጥ ከሚበጠበጥ በሶና ከአምባሻ ውጭ ምግብ መብላት አይቻልም። እህል አይገባም፣ እንጀራ አይገባም። ስለዚህ እንጀራ ይዛችሁ እዛ መግባት አትችሉም። እንጀራ ይዛችሁ መጠየቅ አትችሉም። የምትጠይቁት የምታቃጥሉት አጋንንትን ስለሆነ እናንተ ለስጋችሁ መቆሚያ ብቻ የሚሆን ተደርጎ ነው የሚደረገው። ሱባኤ መግባት ይቻላል። ለ1 ቀንም ለ3 ቀንም ለ7 ቀን መግባት ይቻላል። ሱባኤ መግባት የእናንተ ፈቃድ። ውጭ ያለ ሰው ነው ማታ ማታ እህሉን የሚያቀብላችሁ የሚጠብቃችሁ። በተረፈ መግባት አይቻልም። ሱባኤ የገባ ሰው ስልክ መያዝ አይችልም። እዛ ቦታ ላይ ስልክ አይፈቀድም። ይሄ የደብሩ ስርዓት ነው። በቦታው ላይ የምታዩት ትንጥዬ ነች ቤተክርስቲያኗ እንደምትታያችሁ። እዚህ ቤተክርስቲያን ከላይኛው ስፍራ ላይ ጸበል መጠጫ ስፍራ ነው። ጸበል 5 አይነት ጸበል አለ። አንደኛው ጸበል የቅዱስ ዮሐንስ ጸበል ነው። ሌላኛው ጸበል እዚሁ ገደል በጣም ወደታች ወርዳችሁ የምታገኙት ነው። ሌላኛው ጸበል የክርስቶስ ስፍራ ነው። የክርስቶስ ሰምራ የእስትንፋሰ ክርስቶስ ጸበል አለ። ቡና የሚጠጣና ቡና የማይጠጣ ጸበል አለ። ቡና የሰማዕቱ ቅዱስ ጊዮርጊስ ጸበል አለ። ተጨማሪ ከዛ በኋላ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ እመቤታችን ማርያም፣ እግዚአብሔር አብ ያሉበት ጸበል ደግሞ አለ ለብቻው። 7 አይነት ጸበል አለ። እነዚህ ጸበሎች 8 አይነት ጸበል አለ። እነዚህ ጸበሎች መጠመቅ ትችላላችሁ። ቡና የማይጠጡ ሰዎች ብቻ የሚጠመቁበት ጸበል አለ። እስትንፋሰ ክርስቶስና ቅዱስ ክርስቶስ ሰምራ የሚጠጡም ሰዎች መጠመቅ አይችሉም። እዛ ቦታ ላይ ስትሄዱ ሃይላንድ ይዞ መሄድ መጠቀም አይቻልም። መጠጣት ትችላላችሁ። በሃይላንድ ግን ጸበል አይቀዳም። የቦታው ቃል ኪዳን ነው። እዚህ ስፍራ የሚከለከሉ ነገሮችን ላሳያችሁ። የቦታውን ቃል ኪዳን ይኸው በባነር ተለጥፎላቸዋል። በሶዶ ወረዳ በጉራጌ ዞን በሸክዲ ከንጎ ጎተሌ ቀበሌ ገበሬ ማህበር ልዩ ስሙ ሳር አልብሽኝ ቅዱስ በዓለ ወልድ ቤተክርስቲያን ስር የምትገኘው የጊሺ ቅድስት ድንግል ማርያም እስትንፋሰ ክርስቶስና ቅድስት ክርስቶስ ሰምራ የጸበል ስፍራ ነው ተብሎ የሚጠራው። ጸበሏን የሚጠጣ የቦታው ቃል ኪዳን ማለት ነው። ጸበሏን የጠጣ እምነቷን የበላ ባይቻለውም በእምነት ግቢዋን ረግጦ ለሚሄድ ሁሉ ታድሶና ተልኮ የማይገባበት ተአምረኛ ቦታ ነው ይሄ ስፍራ። ዝርዝሩን እንግዲህ እንደምትመለከቱት ነው። ወደ ግቢ ሰው ሲመጣ ምን ማድረግ እንዳለበት ሁሉንም ገና አስገቡ ታዩታላችሁ። እኔ አጭሩ ልንገራችሁ። መታወቂያ ይዛችሁ ነው መሄድ ያለባችሁ። ተመዝግባችሁ ነው የምትገቡት። ተጠሪ ሰው ወይ ደግሞ እናንተ እዛ ችግር ቢገጥማችሁ ተደውሎ የሚጠራ ሰው ታስመዘግባላችሁ። መታወቂያ ታስይዛላችሁ። ግቢው የተቀደሰ ስፍራ ስለሆነ በቦታው ላይ ጫማ አድርጎ መንቀሳቀስ አይቻልም። መጸዳጃ ቤቶች አሉ፣ በግራም በቀኝም በቦታው አሉ። ለወንዶችም ለሴቶችም የተመጠነ ቦታ አለ። ሌላ ግቢ ውስጥ ጮክ ብሎ ማውራት አይቻልም። ድምፅ ማሰማት አይፈቀድም። ጮክ ብሎ ማውራት ማለት ነው። ወንድና ሴት የሚቀመጡበት ስፍራ በጋራ ሲቀመጡ በጋራ መቀመጥ አይችሉም። ወንድ ለብቻው ሴት ለብቻው ነው መቀመጥ የሚችሉ። ጸበል የሚጠጣበት ስፍራም ራቅ ተደርገው ነው መቀመጥ የሌለባቸው። ተጠጋግተው መቀመጥ አይቻልም፣ ክልክል ነው። እነዚህ ስርዓቶች አሉ። ወደ 29 ያህል የስርዓት አይነቶች ተቀምጠውላቸው እነዚህ ስርዓት አክብሮ በስርዓት ተገልግሎ ለመጣ የቃል ኪዳኑን በረከት ያገኛል።
እግዚአብሔር ይመስገን ለእኔ ታምሯን አሳይታኛለች። የማይነገረውን ስለማልነግራቸው ነው። ስለዚህ እኔ ደርሶኛልና እናንተም በረከት ማግኘት የምትፈልጉ ከሆነ ሂዱ ልላችሁ ፈልጌ ነው። ቡታጅራ መስመር ቡኢ ከተማ ክርስቶስ ሰምራ እመቤታችን ቅድስተ ቅዱሳን ድንግል ማርያምና እስትንፋሰ ክርስቶስ ገዳም